ይዤላችሁ የመጣሁት ሲክስ ትሪጎኖሜትሪክ ፋንክሽን የሚለው እናያለን ማለት ነው። እንግዲህ ትሪጎኖሜትሪክ ፋንክሽን ሞስትሊ ላይክ ትራያንግል ላይ ፎከስ ያደርጋል። ፋንክሽን ስንል አንድ ዶሜን አንድ መልስ ጋር ብቻ ነው ዝምድና የሚኖረው። ስድስቱን የትሪጎኖሜትሪክ ፋንክሽን አይነቶች እናያለን ዛሬ ማለት ነው በዚህ ቪዲዮ። Let us consider the following right angle triangle. ይሄ ጎነ ሶስት ማዕዘናዊ ጎነ ሶስት ብንለው for example if this is theta ቢሆን እነዚህ ከቴታ ኦፖዚት ያለው ኦፖዚት ሳይድ ይባላል። ኦፖዚት ሳይድ ይሄኛው ለአንግሉ መፈጠር ዋና ምክንያት የሆነው አጀሰንት ሳይድ ይባላል። አጀሰንት ሳይድ ይባላል። በማዕዘናዊ ጎነ ሶስት ከሁለቱ ውጭ ያለው ወይም the largest one is hypotenuse ይባላል። hypotenuse side ይባላል። hypotenuse side ይባላል። let us recall these are ABC ብንላቸው እነዚህን ትራያንግል ACB ማዕዘናዊ ጎነ ሶስት ቢሆን at C በቴታ ኦፖዚት ያለው ኦፖዚት ሳይድ ይባላል። አጀሰንት ነው። ለምሳሌ ለኤ ኦፖዚቱ ይሄ ይሆናል፣ ይሄኛው ሳይድ ይሆናል፣ ይሄኛው አጀሰንት ነው። ሃይፖቴኑሱ ዘ ሴም ናው ይችን ሳይድ ኤ ስሞል ኤ ልበላት፣ በኤ ኦፖዚት ያለችው ይችን ሲ ነው፣ ስሞል ሲ እንበላው። ይሄኛው በቢ ደግሞ ያለው ቢ ነው። የመጀመሪያው ትሪጎኖሜትሪክ ፋንክሽን ሳይን ኦፍ ቴታ ሳይን ኦፍ ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖቴኑስ። ኦፖዚቱ ማለት ቢ ነው ኦቨር ሃይፖቴኑስ ሲ። ኦልዌይስ በግሪክ ሳይን ኦፍ የሆነ አንግል ማለት ኦፖዚት ኦቨር ሃይፖቴኑስ ነው ማለት ነው። ቢና ሲን ካወቅን ሳይን ኦፍ ቴታን ማወቅ እንችላለን። ሁለተኛው ኮስ ቴታ ኮስ ቴታ ኢዝ ኢኳል ቱ አጀሰንት ኦቨር ሃይፖቴኑስ። አጀሰንቱ ማለት ኤ ኦቨር ሃይፖቴኑሱ ዘሴም ነው ማለት ነው። የሁለቱ ሬሽዮ ታንጀንት ይባላል። ለትምህርት ታንቴታ ነው። ታንቴታ ኢዝ ኢኳል ቱ ሳይን ቴታ ኦቨር ኮስ ቴታ ኦር ኦፖዚት ኦቨር ሃይፖቴኑስ ነው። ዛት ሚንስ ኦፖዚቱ ማለት ነው ቢ ኦቨር ኤ ይሆናል። ሶስት አገኘን ማለት ነው። እነዚህ ሶስቱ ዋና የትሪጎኖሜትሪክ ፋንክሽን አይነት ናቸው። ቴታ ይዛል ግን ይሄ በዲግሪ ከሆነ ዲግሪ ይሆናል ማለት ነው። ስለዚህ አሁን 30 ጋር ሳይን 30 ኮስ 30 ታን 30 የሆኑ ጥያቄዎችን ለመስራት ካልኩሌተር ምናምን ስተች ስናደርግ ከዚህ አይዲያ የመጡ እንደሆነ አንደርስታንድ እንድታደርጉ ፈልጌ። እያንዳንዳቸው ሪስፕሮካል አላቸው። ሲጀመር 6 ይሆናል። ለዛ ነው 6 ትሪጎኖሜትሪክ ያለው። ሪስፕሮካል ማለት ለምሳሌ ዋን ኦቨር ሳይን ቴታ ስሙ ኮሴክ ቴታ ይባላል። ዋን ኦቨር ኮስ ቴታ ሴክ ቴታ ይባላል። ዋን ኦቨር ታን ኮታንጀንት ወይ ኮት ቴታ ይባላል ማለት ነው። 6 ሆኑ ማለት ነው። ኮሴክ ሴክ ኮት ዘ 6 ትሪጎኖሜትሪክ ፋንክሽን የሚባሉት እነዚህ ናቸው። በሌላ አማርኛ ሳይን ቴታ ቢ ኦቨር ሲ ከሆነ ይሄኛው ሲ ኦቨር ቢ ይሆናል ማለት ነው። ይገለበጣል። ይሄ
ኮስ ቴታ ኦቨር ሲ ከሆነ ያኛው ሲ ኦቨር ኤ ይሆናል ማለት ነው። ያኛው ኤ ኦቨር ቢ ይሆናል ማለት ነው። ሶ ስድስቱ ትሪጎኖሜትሪክ ፋንክሽን የሚባሉት እነዚህ ናቸው ማለት ነው። ሶ example if we have such triangle ይሄ ቴታ ነው ይሄ ቴታ ነው ACB ቢሆን ይሄ 3 4 ቢሆን find the six trigonometric function ብንባል የመጀመሪያው sin theta sin theta is equal to opposite over hypotenuse opposite አራት ነው hypotenuse አልተሰራ hypotenuse ለመፈለግ እንደምታውቁት ይሄ a ቢሆን a and this is በa ሳይድ ያለው a ነው which is not በb b right angle triangle ከሆነ a square plus b square is equal to c square so 3 square plus 4 square is equal to c square ነው ይሄኛው ሲመጣል 9 plus 16 is equal to c square is equal to 25 c is equal to plus or minus 25 እና c is equal to plus or minus 5 እንወስዳለን ማለት ነው ዲስታንስ ነው ያለው ዲስታንስ ነው ፖዚቲቭ c is equal to 5 so 4 over 5 ነው ማለት ነው sin theta cos theta በነገራችን ላይ sin theta ከተገኘ አውቶማቲካሊ የሳይን ግልብጡን ተገኘ ማለት ነው that means cosec theta is equal to 5 over ነው ማለት ነው so ሌላው በዚህ ለምሳሌ cos theta is equal to cos theta የዚህ theta 4 over adjacent 3 over 5 ይሆናል cos ከተገኘ አውቶማቲካሊ sec ተገኘ ማለት ነው 5 over 3 እነዚህ አራቱ ከተገኙ ሌላው የታል ሁለቱን ተገኝቷል እዚህ ጋር ግን ብዙ ተማሪ የሚሳሳተው የት ላይ ነው ለምሳሌ ይሄ ቤታ ነው ይሄ ቴታ ነው ይሄ ACB ልክ ይሄ 3 I mean 4 3 5 ቢሰጠን አሁን always sin theta ብንጠየቅ ብዙ ጊዜ ክላስ ይሄንን እናይና ኤግዛም አካባቢ ላይ የምንሸወደው ልነግራችሁ ፈልጌ sin theta ማለት opposite over hypotenuse ነው ኦፖዚቱ ማን ነው 4 ነው hypotenuse 5 ነው what about sin beta sin beta እንዴት እንፈልጋለን ነው ሶ ዴፊኒሽኑን ማየት sin ማለት ኦልሬዲ ይሄ ቴታ ቤታ ሊቀየር ይችላል ኦፖዚት ኦቨር ሃይፖቴሲስ መሆኑን ማወቅ አለ ሶ ኦፖዚት ኦቨር ሃይፖቴሲስ የቤታ ኦፖዚት ማለት ነው 3 ነው ይሄን መናገር የፈለኩት ሃይፖቴሲስ ላይ ይቀየራል ስለዚህ sin beta is equal to 3 over 5 it is not 4 over 5 ለምሳሌ cos theta is equal to cos theta opposite over each ማለት ነው opposite over hypotenuse ነው opposite adjacent ማለት 3 hypotenuse ማለት 5 cos theta እና sin theta ኮመናቸው ይለያል በኋላ እንመጣበታለን ይሄ ምን ማለት ነው cos beta ማለት cos ማለት ምን ማለት ነው በዴፊኒሽን adjacent over hypotenuse ለቤታ adjacent 4 ነው 4 over 5 ይሆናል ማለት ነው አሁን ሰርክል ማድረጋቸው ተመልከቱ this value and this value so እዚህ ጋር ምን ያያለን sin theta is equal to cos beta but እዚህ ጋር እንደምናየው ይሄ 90 ነው ሶስቱ ምንድነው 180 ተደምሮ ሶ የሁለቱ ድምር የቴታ ፕላስ ቤታ is equal to ስንት መምጣት አለበት 90 ዲግሪ መምጣት አለበት ሶ ሁለት አንግሎች ድምራቸው 90 ዲግሪ ከሆነ
የሳይንና የኮዝ ዋጋቸው እኩል ነው ማለት ያ ማለት ምን ማለት ነው? ላይ ያናየው ሳይን ቴታ ሲቆርጡ ኮዝ ቤታ ጋር ሶ እንዲህ አይነት አንግሎች የሚባላሉ ኮተርሚናል ይባላሉ ማለት ነው። ሁለቱ አንግሎች ሲደመሩ 90 የሚሰጡ ከሆነ ያ ማለት ምን ማለት ነው? በሌላ ነገር ቼክ ማድረግ ትችላላችሁ። ሳይን 45 ዲግሪ ከኮዝ 45 ዲግሪ እኩል ነው እያለ ቼክ አድርጉት ካልኩሌት አድርጉት። ወይ አንድ ጥያቄ ጠይቃችሁ ሳይን 60 ዲግሪ ከማን ጋር እኩል ነው? ከኮዝ 30 ዲግሪ ጋር እኩል ነው። 60 እና 30 ተደምሮ እኩል ስለሚመጣ ማለት ነው። ለምሳሌ ሳይን 1 ዲግሪ ከኮዝ ስንት ጋር እኩል ነው ማለት ነው? 89 ዲግሪ ጋር እኩል ነው ማለት ነው። ለዚህ ሁለት አንግሎች ተደምረው 90 የሚሰጡ ከሆኑ የሳይን እና የኮዝ ዋጋቸው አንድ አይነት ነው ማለት ነው። ሶ ዛሬው ይህንን ካየን የሚቀጥለው ላይ የተለያዩ ኮንሰፕቶችን ይዘን መወያየት እንሞክራለን። ስለተከታተላችሁ እናመሰግናለን። እስከዛው በሰላም ቆዩ።